የምትመርጡት ሰው የፈለገ አቅዳችሁ አውጥታችሁ አወርዳችሁ በጣም ብዙ ሰው ዴት አድርጋችሁ ሪሰርቻችሁን ሰርታችሁና ተጠናንታችሁና ስንት ነገር ኦቨርቲንክ አድርጋችሁ የምትመርጡት ሰው at the end of the day የተሳሳተ ሰው ነው at least according to Alain de Botton from the School of Life ምክንያቱም ልንገራችሁ በመጀመሪያ it has to do with putting them on a pedestal ይሁን የፈለገ አሪፍ ሰው ቢሆን ማለት ነው እናንተ ጭንቅላታችሁ ውስጥ በመጀመሪያ ሄዳችሁ እላ የሆነ ቦታ ሄዳችሁ ትቀረቅሯቸዋላችሁ ከፍ ያለ ቦታ ታስቀምጧቸዋላችሁ የፈለገ አሪፍ ሰው ቢሆን ግን in reality በትክክለኛ ህይወት ውስጥ ያለው ያ ሰውና ጭንቅላታችሁ ውስጥ እናንተ እላ ያስቀምጣችሁ ሰው የሆነ ልዩነት አለ there's a gap ልክ ባወቃችኋቸው ቁጥር ያ ጋፕ እየጠበበ ሲመጣ ወደ ሪያሊቲ ሳይድ ነው እየመጣ ሄደው የእናንተም ዲስአፖይንትመንት እየጨመረ ይሄዳል there's actually a saying called never meet your heroes ይሄ በጣም የምታደንቁትን ሰው አትተዋወቁ ይባላል እናንተ እንደዛ ሪሰርች ሰርታችሁና በጣም አሪፍ ሰው ነው ብላችሁ ተዋውቃችሁት ከዛ the moment relationship ውስጥ ገብታችሁ ስትኖሩ ያ ሰውዬ ኧረ በስመ አብ ላንተ ነው አሁን ያን ሁላ sleepless nights ያሳለፍኩት ሳልተኛ ስገላበጥ ያደርኩት ላንቺ ነበር እንደዚህ ስጨነቅ የነበርኩት አፈር የሆነች ልጅ ምናምን አይነት ነገር ነው የምትሉት ማለት ነው ማንንም መሳደብ ፈልጌ አይደለም don't take this the wrong way and ይሄ ደግሞ it's not the other person's fault per se ይሄ ምክንያቱም ምንድነው ሁላችንም we're a human being ማለት የሆነ አፈር ነንና አፈር like it's the human condition we're all flawed beings ምንም ማድረግ አትችሉም እንግዲህ የሆነ ሰው ስታውቁት it doesn't matter who disappoint ያደርጋችኋል to a certain extent now እንዴት disappoint እንደሚያደርጋችሁ እናንተ ነው የምትቆጣጠሩት በተለይ አንዳንድ ጊዜ disappointmentu ባንዴ ግልብጥ ብሎ ሲመጣ I think it's too much ሁለተኛ ደግሞ it has to do with familiarity ብዙ ሰው ፍቅር አይደለም የሚፈልገው የሚያውቀውን ነገር ነው familiar የሆነውን ነገር ድሮ ያሳለፈውን ነገር ነው የሆነ ምክር አለ follow your heart ልባችሁን ተከተሉ ይባላል ልባችሁ ምንድነው የሚያውቀው it's like the most misguided instinct እኮ ድሮ ለእናንተ የተሰጣችሁ ፍቅር ወይም ኤክስፒሪየንስ ያደረጋችሁት ፍቅር የሆነ ትንሽ ዘንበል ያለው ጋደድ ያለ ነገር ከነበረ ልባችሁ የሚያውቀው ያን ገደድ ያለ ነገር ነው ስለዚህ አሁን የሆነ የተንጋደደ ነገር ሲያይ it's like እንዴ ፍቅር ነው እንዴ ብሎ የሆነ አላ ካራክተር ትሬቶቹ toxic traits ያለበት ሰው ሲያይ ልባችሁ ይጎዝ there's that shock factor butterflies in the stomach that special person በህይወት ውስጥ አገኛችሁ ብላችሁ ደስ ሊላችሁ ይችላል ግን healthy relationship ውስጥ ሆናችሁ ካላወቃችሁ ልባችሁ healthy የሆነ ነገር necessarily ይመኛል ማለት አይደለም it's a lack of self understanding ራሳችሁን አለመረዳት ነው አንዳንድ ጊዜ toxic ነገር ስታዩ ልባችሁ ሊመታ ይችላል ለዛ ሰው ያላችሁ ፍላጎት ሊጨምር ይችላል even though healthy ያልሆነ ነገር ቢሆን ራሱ ማለት ነው and this has to do with your past ወረቀት ላይ በጣም አሪፍ ሰው እኮ like ለእናንተ to a T fit የሚያደርግ ሰው ተገኝ በጣም አሪፍ ለእናንተ የሆነ ሰው ተገኝቶላችሁ አይ ሰው ይሆነ እንጃ ምንም እየተሰማኝ አይደለም አልፈልጋትም ብላችሁ ከዛ የሆነ ምት የሆነ ሰው ተመታ ሰው ሲያጋጥማችሁ ብላችሁ እናንተ ውስጥ ስሜት መቀስቀስ እስከቻለ ድረስ የሆነ ፍቅር ሊመስላችሁ ይችላል እሺ ስለዛ ምን ተሻለን well two things በመጀመሪያ የፈለገ አሪፍ ሰው ቢሆን እዚህ ዓለም ላይ the best relationship ውስጥ ሊሆን የሚችል ሰው ነው ተብሎ ራሱ like በጥናት ተጠንቶ ቢቀርብላችሁ ራሱ ከዛ ሰው ውስጥ relationship ውስጥ ስትገቡ ይከብዳል so expectationአችሁን ሊሚት ወይም ባላንስ ለማድረግ መሞከር ነው ዝቅ ማድረግ መልመድ አሪፍ ነው ሁለተኛው ደግሞ ራሳችሁን ተረድታችሁ የእናንተ ችግር ምንድነው የዛኛው ሰው ችግር ምንድነው ትሉና ከናንተ ጋር የሆነ የሚሄድ ችግር ያለበት ሰው የሆነ comparable quirks ያላችሁ ሰው ጋር ሚት ለማድረግ መሞከር ነው እነዛን ችግሮች or መጥፎ ነገሮች navigate ማድረግ mature በሆነ መንገድ ማለት ነው have a wonderful day peace